ሰላም ለኪ እንዘንሰ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የቅድስት ድንግል ማርያም የአስራት የበኩራት ልጆች በእግዚአብሔር ቅዱስ ሰላምታ እንደምን አላችሁ? አሜን። የኃያሉ የእግዚአብሔር ስም ዛሬም ዘወትርም የተባረከና የተመሰገነ ይሁን። እንኳን ለዘመነ ጽጌ በሰላም በጤና አደረሳችሁ አደረሰ። ቅድስት ቤተክርስቲያናችን ስንዱ እመቤት ናትና እያንዳንዱን ጊዜ የምታስተምርበት የትምህርት ክፍለ ጊዜ አላት። በወቅቱ ሰድራ ከፋፍላ ትምህርት የምትሰጥ ስንዱ እመቤት ብትኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይህን በሙሉ ልብ መመስከር ይቻላል። ቅዳሴዋንም ስትቀድስ ግጻዌ በሚል መጽሐፍ ላይ አስቀምጣ ከወንጌል ክፍል ይህ ይነበብ፣ ከመልእክታት ይህ ይነበብ፣ ከመዝሙረ ዳዊት ይህ ይሰበክ ብላ የምታስተምር ቅዳሴውም ደግሞ ይህ ነው ብላ የምትነግር በመጽሐፏ ያስቀመጠች የሰደረች ስንዱ እመቤት ናት ቅድስት ቤተክርስቲያን። በዚህም ከመስከረም 26 እስከ ታኅሳስ 25 ድረስ ዘመነ መጸው ተብሎ ይጠራል። እንግዲህ የክረምቱ ወቅት አልፎ ቀጥሎ የምናገኘው ወቅት ዘመነ መጸው ወይም የመኸር የመከር ወቅት ብለን የምንጠራው በዚህ ጊዜ ይታሰባል። እንደገና ዘመነ መጸውን እንግዲህ መጸው ሲል መጸው ብሎ በግዕዙ ይወጣና ባጄ ማለት ነው። ባጄ ከረመ ወይም የነፋስ ወቅት ብለን ልንጠራ እንችላለን። ይህ ወቅት እንደገና በተለያዩ ክፍሎች ይከፈላል። ለምሳሌ ዘመነ ጽጌ፣ ዘመነ አስተምህሮ፣ ዘመነ ስብከት፣ ዘመነ ብርሃን፣ ዘመነ ኖላዊ ብለን በተለያዩ ክፍሎች ልንከፍለው እንችላለን። ከዚህ ውስጥ ዘመነ ጽጌ የሚለውን የመጀመሪያውን ክፍል ለዛሬው ትምህርታችን የምንወስድ ይሆናል። እንግዲህ ዘመነ ጽጌ ሲባል ምንድን ነው? ከመቼ እስከ መቼ ያለው ጊዜ ነው የሚለውን በዚህ እንዳስሳለን። እግዚአብሔር ከኛ ጋር ይሁን፣ ምስጢሩን ይግለጽልን። ዘመነ ጽጌ ሲባል ጽጌ የሚለውን ቃል መጀመሪያ መተርጎም ይገባል። ጽጌ ሲል ጸጌ ከሚለው የግዕዝ ግስ የተገኘ ሲሆን ጸጌ ሲል አበበ፣ አጌጠ፣ ተዋበ፣ አፈራ የሚል ትርጉምን ይሰጣል። ስለዚህ የጽጌ ወቅት ስንል ከመስከረም 26 እስከ ህዳር 6 ያለውን ወቅት ይሄን ዘመነ ጽጌ ብለን እንጠራዋለን። እንግዲህ በቁጥር ስንይዘው ወይም ደግሞ በቀናት ስንደምረው 40 ቀናትን ይይዛል ማለት ነው። ስለዚህ ይህ 40 ቀናትን የሚያካትተው ዘመነ ጽጌ ተብሎ ይጠራል። እንግዲህ በቅድስት ቤተክርስቲያናችን አስተምህሮ መሰረት ይህን ወቅት ዘመነ ጽጌ ብለን ለምንድን ነው የምንጠራው መመልከት እንችላለን። ለምሳሌ የእመቤታችን የቅድስት ድንግል ማርያም ስደቷ በዚህ ወቅት ነው የሚሉትን አብረን የምንዳስስ ይሆናል። እንግዲህ ዘመነ ጽጌ ከመስከረም 26 እንዳልኳችሁ እስከ ህዳር 6 ክረምቱ ካለቀ በኋላ የሚመጣ ነው። እንግዲህ ክረምት ሰኔ 26 እስከ መስከረም 25 ያለው ጊዜ የክረምት ወቅት ብላ ቤተክርስቲያን ትጠራዋለች። በቅዱስ ያሬድ አከፋፈል ማለት ነው። እንግዲህ ክረምቱ አልፎ የሚመጣው ወቅት ማለት ነው ዘመነ ጽጌ፣ የአበባ ወቅት ብለን የምንጠራው ይህ ከክረምት በኋላ የሚመጣ ጊዜ ነው። እንግዲህ ክረምቱ በቤተክርስቲያናችን አስተምሮ ክረምት ምን አይነት ነው የሚለውንም በዛው የምንተረጉም ይሆናል። እንግዲህ ክረምት የጭቃ ወቅት ነው እንደምናውቀው። ክረምት አሰቃቂ ወቅት ነው። ክረምት ነጎድጓድ ያለበት፣ መባረክት በከፍተኛ ደረጃ ድምፃቸውን የሚያሰሙበት፣ ጎርፍ የሚፈጠርበት፣ በከባድ ዝናብ ምክንያት ሰዎች ቤታቸው የሚደረመስበት የሚጥለቀለቅበት አስፈሪ አስጨናቂም ወቅት ነው። እንደገና ደግሞ ክረምት የዝናብ ወቅት ነው፣ ጥቅምም ነው ማለት ነው። ክረምት ይጠቅማልም ይጎዳልም። ያን ጉዳቱን ተቋቁመን ጭቃውንም ብርዱንም ከፍተኛ ጎርፉንም ተቋቁመን ስንወጣ ግን የአበባ ወቅት እናገኛለን ማለት ነው። ክረምት የተስፋ ወቅት ይባላል። ገበሬው ከጎተራው እህሉን አውጥቶ ምርጥ ዘሩን ጭቃ ላይ የሚያደርግበት በተስፋ ማለት ነው። እግዚአብሔርን ተስፋ አድርጎ
አባቶቻችን ከገበሬ በጣም ትልቅ ትምህርትን፣ ትልቅ እምነትንና ትልቅ ተስፋን እናገኛለን ብለው ይናገራሉ። ምክንያቱም ገበሬ በጣም አማኝ እንደሆነ የምናውቀው ምርጥ እህል ወይም ምርጥ ዘር ብሎ በጎተራው ያስቀመጠውን የመመገቡን ትቶ አውጥቶ ጭቃ ላይ የሚለውሳት ወይም ጭቃ ላይ የሚጨምራት ያቺ እህል በኋላ ከጭቃ ውስጥ ተቀብራ ከዛ በኋላ በስብሳ እንደገና ተነስታ 30፣ 60፣ 100 ያማረ ፍሬን እንደምታፈራ አምነው ነው። ያቺ ስንዴ በስብሳ እንደገና እንደምትነሳ የሰው ልጅም በስብሶ እንደገና ትንሣኤ ሙታን እንዳለው የሚናገር ነው። አበቦችም እንደዚሁ ነው የሚያስተምሩን። አትክልቶችም እንደዚሁ ነው የሚያስተምሩን። ከመሬት ውስጥ ተቀብረው ነው እንደገና ወደ ላይ ወጥተው ፍሬ የሚያፈሩትና የማርቆስ ወንጌል ምዕራፍ 13 ቁጥር 18 ላይ ምን ይላል? ሽሽታችሁ በክረምት እንዳይሆን ጸልዩ የሚለውም ልምላሜ ብቻ እንደሆናችሁ ፍሬ ሳታፈሩ የንስሐ ፍሬን ሳናፈራ የቅድስና ፍሬን ሳናፈራ መንፈሳዊ ፍሬን ሳናፈራ በገላትያ 5:22 አካባቢ የተጠቀሱትን የመንፈስ ፍሬዎች ትዕግስትን፣ በጎነትን፣ ቸርነትን፣ የዋሃትን፣ ደግነትን፣ ራስን መግዛትን እነዚህን የመሳሰሉትን የመንፈስ ፍሬዎች ወደ መንፈሳዊ ዓለም ወደ መንግሥተ ሰማያት የሚያስገቡ የመንፈስ ፍሬዎችን ሳናፈራ እንዳይወስደን በልምላሜያችን እንዳይወስደን በክረምት ሽሽታችሁ እንዳይሆን ጸልዩ ሲል ቅዱስ ማርቆስ በወንጌሉ ይናገራል። ስለዚህ ክረምት አሰቃቂ ወቅት ቢሆንም ተስፋ ግን አለው። የተስፋ ወቅት ይባላል፣ የተስፋ ጊዜ ይባላል። ከክረምት ቀጥሎ ፀዓተ ክረምት ሲፈጸም የሚብተው መጸው የአበባ ወቅት የፍሬ ወቅት ስለሆነ እዛ ወቅት እንደምንደርስ ተስፋ የምናደርግበት ገበሬው ያን ተስፋ አድርጎ ነው መሬት ላይ ምርጥ ዘሩን ጭቃ ላይ የሚዘራው ማለት ነው። ስለዚህ ክረምት የሚዘራበት ሲሆን በመኸር ወቅት ወይም ደግሞ በዘመነ ጽጌ በምንለው ወቅት ወይም በመጸው ወቅት ደግሞ የአበባ የሚሆንበት ፍሬን የምናገኝበት ከዛም በኋላ የምናጭድበት ወቅት ነው። ዘመነ ክረምት የጨለማ ዘመን ነው። ዘመነ ክረምት በምስጢር ሲመጣ የጨለማ ዘመን ተብሎ ይተረጎማል። የተስፋ ዘመን፣ የነቢያቱ ዘመን ማለታችን ነው። በቤተ ክርስቲያን አስተምሮ የነቢያት ዘመን ሲባል የነቢያት ዘመን ጌታችን ይወርዳል ይወለዳል እያሉ ገና በተስፋ አበባው ኢየሱስ ክርስቶስን አበባዋ ቅድስት ድንግል ማርያምን ወደፊት ጌታ ይወለዳል እያሉ በትንቢት መነጽርነት እየተመለከቱ የትንቢት አበባን እየተናገሩ ቆይተዋል። ስለዚህ ያ ዘመነ ክረምት አሰቃቂ እንደሆነ ሁሉ ጎርፉ እንዲሁም ደግሞ ጭቃው እንዳለ ሁሉ ያኔ በነቢያት ዘመን ዓለም በኃጢአት ጭቃ ውስጥ የነበረበት በሰቆቃ የነበረበት ጽድቃችን እንደ መርገም ጨርቅ ተቆጠረ ብሎ ቅዱስ ኢሳይያስ ወይም ነቢዩ ኢሳይያስ የተናገረበት የጨለማ ዘመን የመርገም ዘመን ክረምቱ አሰቃቂ እንደሆነ አሰቃቂ ግድያ በመጋዝ መተርተርን እንደነ ኢሳይያስ እንደ ነቢዩ በገደል መጣልን በጣም ብዙ ስቃይና ብዙ ፈተና ቢገጥማቸው ነገር ግን ክርስቶስ ይወለዳል እሱን እናያለን እያሉ በተስፋ የአበባ ወቅት የክርስቶስ ዘመን የእመቤታችን የቅድስት ድንግል ማርያም ዘመን እንደሚመጣ በተስፋ በትንቢት መነጽር ነበር አባቶቻችን ሲናገሩ የነበሩት። ስለዚህ ይህ ክረምት እንዳለፈ ነው የአበባ ወቅት የመጣው ማለት ነው። ለዚህ ነው ጠቢቡ ሰሎሞን በመኃልየ ዘሰሎሞን ምዕራፍ 2 ከቁጥር 11 ጀምሮ ብታነቡት እስከ ቁጥር 12 እስመ ናሁ ሀለፈ ክረምት ወዝናም ሀለፈ ገባ ለሊሁ ብሎ ይናገራል። ጽጌ አስተራየ በውስተ ምድርነ ጊዜ ገሚድ በጽሐ ብሎ የሚናገረው እስመ ናሁ ክረምት አለፈ ሲል እነሆ ክረምት አለፈ ማለት ነው። በቀጥተኛ ትርጉም ክረምት አለፈ፣ ክረምት አልፎ ሄደ፣ ዝናብም አልፎ ሄደ፣
ቀጣዩ ወቅት ቀጣዩ ጊዜ የአበባው ጊዜ የአበባው ወቅት መጣ ማለት ነው። በምስጢራዊ ያተረጓጎሙ ግን እስመናሁ ክረምት አለፈ ማለት ክረምቱ ያ የመርገሙ ዘመን ያ 5500 የጨለማው ዘመን በረከት ያልነበረበት ዘመን በረከታችን በኃጢአታችን ምክንያት የተነጠቀበት ዘመን በዲያብሎስ እግር ተረግጠን ስንገዛበት የነበረበት ዘመን እኛ ለእግዚአብሔር መገዛት አቅቶን የጨለማው የመከራው የፈተናው ዘመን የገነት በር በተዘጋችበት ዘመን በተቃራኒው የሲኦል በር ተከፍቶ በሰፊው ጽድቅ የሰሩ እንኳን ወደ ሲኦል የሚጋዙበት ዘመን ያ ዘመን አለፈ። እስመናሁ ክረምት አለፈ፣ ክረምቱ አለፈ ሲል ይናገራል። አበባው ክርስቶስ ይመጣል። ጽጌ አስተራየ በውስተ ምድርነ ምድር በተባለችው በቅድስት ድንግል ማርያም የበቀለው የተገኘው ከእውነተኛዋ ምድር የበቀለው ከመቤታችን ቅድስት ድንግል ማርያም የበቀለው ወይም ደግሞ የተወለደው ጌታ የተወለደው አበባ መጥቷልና እርሱ ተወልዷልና የጨለማው ዘመን አለፈ፣ የሰቆቃው ዘመን አለፈ፣ የምታነቡበት የምታለቅሱበት ጊዜ አለፈ። ጊዜ ገሚድ በጻ የዜማ ጊዜ ደረሰ፣ የበረከት ጊዜ ደረሰ፣ ስጋውን ደሙን የምንበላበት ጊዜ ደረሰ፣ አበባውን ቆርጠን የምንበላበት ጊዜ ደረሰ። ጊዜ ገሚድ በጻ የእመቤታችን የቅድስት ድንግል ማርያም ጊዜ የመድኃኒታችን የኢየሱስ ክርስቶስ ጊዜ የመወለጃው ጊዜ ደረሰ፣ የአበባው ጊዜ ደረሰ፣ ድነት የምናገኝበት ጊዜ ደረሰ፣ መከራ የሚያልፍበት ጊዜ ደረሰ፣ በረከት በበረከት የምንሆንበት ጊዜ ደረሰ፣ ሐዘናችን ወደ ደስታ የሚለወጥበት ጊዜ ደረሰ እያለ ጠቢቡ ሰሎሞን ከመዝሙራት በላይ በሆነው መዝሙሩ ከቅኔዎች በላይ በሆነው ቅኔው በመኃልየ መኃልይ ዘሰሎሞን ይህን ይናገራል። እንግዲህ ይህን ሲያሰላስል አባ ጽጌ ድንግል ደግሞ እንዲህ ይናገራል። በማኅሌተ ጽጌ የመጀመሪያው ክፍል ላይ መጀመሪያ መስመር ላይ የምናገኘው ምን ይላል? ሀለፈ ክረምት ቆመ በረከት፣ ክረምት አለፈ በረከት ተተካ ብሎ ይናገራል። ሀለፈ ክረምት ይህን የጠቢቡ ሰሎሞንን በመኃልየ መኃልይ ዘሰሎሞን ቅድም ምዕራፍ 2 ላይ ያየነውን ቃል አባ ጽጌ ድንግል ይህን እንዲህ ሲል ነው የሚናገረው። ሀለፈ ክረምት አለ፣ ክረምት አለፈ፣ ቆመ በረከት፣ በረከት ተተካ። በረከት እመቤታችን ቅድስት ድንግል ማርያም ተሰጠች። ያ የነቢያቱ የጭንቀት ዘመን፣ የሰቆቃ ዘመን፣ የመከራ ዘመን፣ የፈተና ዘመን አልፎ እመቤታችን ቅድስት ድንግል ማርያም ተወልዳ የበረከት እናት ለሁላችን በረከት ሆነችን። በረከት ተተካ፣ በረከት ተተካችልን። ቆመ በረከት፣ በረከት ተተካች። የበረከት እናት ናትና በረከት ኢየሱስ ክርስቶስን የወለደችልን ለሁላችን በረከትን የሚያድለንን አምላክ የሰጠችን እሷ ናትና ቆመ በረከት። ተሰርገወት ምድር በስነ ጽጌያት፣ ምድርም ደግሞ በአበቦች አጌጠች፣ ተዋበች፣ አሸበረቀች። ለዚህ ነው ይህን ወቅት ወይም ዘመነ ጽጌ የምንለው ወቅት በአማሩ አበቦች ምድር የምትዋብበት መልካም አየር የሚነፍስበት። ለዛም ነው የነፋስ ወቅት ብለን የምንጠራው ይህን ወቅት። መልካም አየር የሚነፍስበት፣ ተራራውንም ስናይ አሸብርቆ፣ ሜዳውንም ስናይ ተውቦ፣ ኮረብታውንም ስንመለከተው ደምቆ የምናየው አበባ የሆነበት ወቅት ይህ ወቅት ነው። ተሰርገወት ምድር በስነ ጽጌያት፣ ምድር በአበቦች አጌጠች፣ በአበቦች ተዋበች። ምድር ልብሷን ለብሳ ደምቃ ተውባ የምትታይበት ይህ ወቅት ዘመነ ጽጌ ያልነውም ለዚህ ነው። ተሰርገወት ምድር በስነ ጽጌያት ለመራዊሃ ትብሎ መርዓት ወልድ ሆየ ወረደ ውስተ ገነት። ለመራዊሃ ትብሎ መርዓት፣ ለሙሽራውም ሙሽሪት እንዲህ አለችው፣ ወልድ ሆየ ልጄ ወልድ ወረደ ውስተ ገነት፣ ወደ ተክል ቦታ ወደ ገነት ወረደ ትላለች። ምስጢሩ ምንድን ነው ስንል
ወደ ገነት ወረደ የተባለው ወደ ቀራንዮ በእንጨት መስቀል ተሰቀለ። እንጨቱ የተገኘው ከተክሎች ነውና፣ ስለዚህ በእንጨት መስቀል ሊሰቀል ወደ ቀራንዮ ወጣ። ክቡር ደሙን ቅዱስ ሥጋውንም በመስቀሉ ላይ ያፈሰሰውን በመስቀሉ ላይ የቆረሰውን እሱን ሰጠኝ እያለችው ነው ቤተ ክርስቲያን። በደሙም መሰረተኝ፣ ስለዚህ ሙሽራ አልኩት፣ እኔንም ሙሽራ አደረገኝ እያለች ቤተ ክርስቲያን የምትናገርበት በጣም ደስ የሚል የሚመስጥ ልቦናን የሚማርክ ከምድር አውጥቶ ሰማይ የሚያስገባ የላይኛውን እንድናስብ የሚያደርግ ቃል ነው አባ ጽጌ ድንግል የተናገረው። ሊቃውንቱ በጣም በርካታ ብለዋል። አሰርገዋ ለሰማይ በከዋክብት፣ ሰማይን በከዋክብት አሳመርካቸው፣ አስዋብካቸው፣ አደመካቸው። እንደገናስ ወምድርኒ በስነ ጽጌያት፣ ምድርንም በአበቦች መካከል በአበቦች ውበት አሸበረካት፣ አደመካት። እግዚአብሔር ሆይ የተመሰገንክ የተከበርክ ነህ። ግብረ እደዊከ አዳም እግዚኦ ብለዋል። ግብረ እደዊከ አዳም እግዚኦ፣ የእጅ ሥራ አቤቱ ምን ያምር ምንኛ ያስደንቅ። መሬትን በአበቦች ውበት ሰማያትን ደግሞ በከዋክብት ድምቀት ያስጌጥካቸው አቤቱ አንተ ምንኛ የተመሰገንክ ነህ እያሉ አባቶቻችን ሊቃውንት እግዚአብሔርን ያመሰግኑታል። እኛም እንዲሁ በአባቶች የተተካን ህየንታ በውኪ ተወልዱ ለኪ ደቂቅ፣ በአባቶች ፋንታ ልጆች ተወለዱልሽ የተባለን እኛ በዘመኑ የምንኖር ክርስቲያኖች የተዋህዶ ልጆች በመንፈሳዊ ማንነት መድመቅ አለብን። እግዚአብሔር ሰማያትን በከዋክብት ያስጌጠው፣ ምድርን በአበቦች ውበት ያደመቀው፣ እኛ ደግሞ በመንፈሳዊነት እንድናጌጥ ከተፈጥሮ እንድንማር ተፈጥሮ ሊያስተምረን ይገባል። ተፈጥሮ ለዚህ ነው እግዚአብሔር ይታወቅ በፍጥረቱ ለፍጥረቱ፣ እግዚአብሔር በፍጥረቱ ለፍጥረቱ ይታወቃል። ለእኛ ለፍጥረቱ የሚታወቅበት በፍጥረቱ ነው። በምናያት ፀሐይ፣ በምናያቸው ከዋክብት፣ በምናያት ጨረቃ እንማራለን፣ ትምህርቶችን እንወስዳለን። በምድር ደግሞ በምናያቸው አበቦች ትምህርትን እንወስዳለን። ለዚህ ነው አባ ጽጌ ድንግል ከመጽሐፍ ቅዱስ ከመኃልየ ዘሰሎሞን ጋር የተሰናሰለ ቃልን አውጥቶ ይህን የተናገረው። ከመጽሐፍ ቅዱስ የሚቃረን የሚጣረስ የለንም። መኃልየ ጽጌው ቢዘጋጅ ከመጽሐፍ ቅዱስ ተወስዶ ነው። ድርሳናቱ ገድላቱ ቢዘጋጁ ከመጽሐፍ ቅዱስ ተወስደው ነው። መጽሐፍ ቅዱስ አስራው ነው፣ ስራቸው ነው። እነሱ ደግሞ አዋልድ ናቸው። መልካ መልኩ ቢዘጋጅ ዚቁ ቢዘጋጅ በቤተ ክርስቲያናችን አስተምሮ ከቅዱስ መጽሐፍ የወጣ አንድም ነገር የለም። ሁሉንም ነገር ከመጽሐፍ ቅዱስ ተቀርቶ ሁሉም ነገር ከመጽሐፍ ቅዱስ ተቀርቶ የሚዘጋጅ ነው። ለዚህ ነው አዋልደ መጽሐፍት የመጽሐፍ ቅዱስ ልጆች የሚባሉት። ስለዚህ መኃልየ ጽጌው ይህን ይተነትንልናል። ሰላም ለኪ